ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ከሞት ያመለጠች ህይወት። ስለ ግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት ብርጋዴር ጀነራል ካሳዬ ምን ይላሉ? ከግንቦት 8 ቀን 1981 መፈንቅለ መንግስት ከሚለው መጽሐፍ የተወሰደ። በመቶ አለቃ ታደሰ ቴሌ ሳልቫኖ። ብርጋዴር ጀነራል ካሳዬ ጨመዳ እባላለሁ። የግንቦት 8 ቀን 1981 ዓ.ም መንግስት ግልበጣ ሙከራን አስመልክቶ ዛሬ ህዳር 16 ቀን 1998 ዓ.ም ስለዚህ መጽሐፍ አዘጋጅ እውነተኛ ቃሌን በእግዚአብሔር ስም እንደሚከተለው ገልጻለሁ። የተወለድኩት በቀድሞ ሲዳማ ጠቅላይ ግዛት ነጌሌ አውራጃ ነጌሌ ከተማ አካባቢ በ1940 ዓ.ም ነው። የአንደኛና መለስተኛ ሁለተኛ ደረጃ ትምህርቴን በዚሁ ከተማ ከተከታተልኩ በኋላ ሁለተኛ ደረጃን በይርጋለም ራስ ደስታና ልዑል በእደ ማርያም እስከ 12ኛ ክፍል ተከታትዬ በ1959 ዓመተ ምህረት አዲስ አበባ ዩኒቨርሲቲ ገብቼ በመከታተል ላይ ያለው በውስጤ ታምቆ የነበረውን የሀገር ፍቅር መተግበር የምችለው ወደ ጦር ሰራዊት ስቀላቀል መሆኑን በመረዳት ለአስረኛ እጩ መኮንንነት ኮርስ ቀዳማዊ ኃይለ ሥላሴ ሐረር ጦር አካዳሚ በመግባት ለ3 ዓመታት ተከታተልኩ። በኋላም ተመርቄ የሶስተኛው አንበሳ ክፍለ ጦር 9ኛና 10ኛ ብርጌዶች ባልደረባ ሆኜ በተለያዩ የኃላፊነት ቦታዎች ላይ ሰርቻለሁ። ጀነራል መኮንኑ የወታደራዊ ዕውቀታቸውን አድማስ ለማስፋት ለታንክ አዛዥነት በአሜሪካ ፎርት ፎክስ በተባለ ወታደራዊ ተቋም ለ1 ዓመት እንዲሁም በቀድሞ ሶቪየት ህብረት የታንክ ብርጌድ አዛዥነት ስልጠና ለ2 ዓመታት ተከታትለዋል። ብርጋዴር ጀነራል ካሳዬ ጨመዳ ጌጤ በ1969 እና በ1970 ዓ.ም ከዚያድ ባሬ ወራሪ ጦር በመፋለም የ10ኛው ሜካናይዝድ ብርጌድ የ3ኛ ታንከኛ ሻለቃ መምሪያ መኮንን በመሆን ከጠላት ጋር ቀን ከሌሊት በመዋጋትና በማዋጋት ከፍተኛ የጠላትን ኃይል በመደምሰስ አኩሪ ተግባር ፈጽመዋል። የ3ኛ ታንከኛ ሻለቃ በሶማሊያ ወረራ ጦር ላይ ያደረሰው ሰብአዊ ኪሳራ በትውልድ ፊት ሲዘከር ይኖራል። ከ1962 ዓ.ም ጀምሮ ከሻለቃ አዛዥነት እስከ ክፍለ ጦር አዛዥነት ያገለገሉ በተመደቡባቸው የጦር ክፍሎች ሁሉ የተወደዱ በጀግንነታቸው የተከበሩ ኢትዮጵያ ካፈራቻቸው ጀግኖች አንዱ ለመሆን የበቁ ናቸው። በባህሪያቸው ፈሪ ሰው የማይወዱ በመንፈስ ደካማ አዛዦቻቸው ጋር የማይስማሙ ሲሆን የሚመሩትን ጦር ግን እንደ አባት፣ እንደ ጓደኛ፣ እንደ ቅርብ ተጠሪ በመሆን ተስማምተው በመስራት ጦራቸውን ለከባድ ውጊያ የሚያዘጋጁ ጠላትን ለሴኮንዶች የማይዘነጉ ምርጥ የጦር ሰው ናቸው። ለሀገር ለሕዝብና ለመንግስት ያላቸው ፍቅር ከፍተኛ ነው። በዚህም ባህሪያቸው በፈጣን እድገት ለብርጋዴር ጀነራልነት ማዕረግ የበቁ በጦር ሜዳ ውሏቸው ደግሞ ለሚያኮራ የጦር ሜዳ ጀብዱ ሜዳ የበቁ ለሀገር በዋሉት ውለታም በመጪው ትውልድ ፊት ተከብረው የሚኖሩ ምርጥ ጀነራል መኮንን ናቸው። ብርጋዴር ጀነራል ካሳዬ ጨመዳ ስለ ግንቦት 1981 ዓ.ም መፈንቅለ መንግስት የሚሉት አላቸው። በ1981 ዓ.ም በበጋ ወራት በኔ አመራር ስር የነበረው 3ኛ ሜካናይዝድ ክፍለ ጦር ሙሉ ስልጠናውን በአሰብ አውራጃ ወይንም ኪሎማ ላይ እንዳጠናቀቀ በሚያዝያ ወር ውስጥ ሻቢያ በኤርትራ ሰራይ አውራጃ መንደፈራ ከተማን ለመያዝ በ7 ኪሎ ሜትር ርቀት ላይ ሆኖ በወገን ጦር ላይ ተጽዕኖ ማድረግ ጀመረ። እኔ ከነበሩኝ 4 ሜካናይዝድ ብርጌዶች ከአሰብ ወይንም ኩሎማ 2 ሜካናይዝድ ብርጌዶችን ብቻ ይዤ አስመራ በአውሮፕላን ገባን። ወዲያው ከአስመራ 55 ኪሎ ሜትር ርቀት ላይ ወደምትገኘው መንደፈራ ከተማ በመግባት ትዕዛዝ ተቀብዬ በጠዋት ለማጥቃት ስንሰለፍ ሻቢያ የማይቋቋምን መሆኑን አምኖ
ያለምንም ውጊያ ቦታውን ለቆ ወደ ኋላ ፈገፈገ። ሻዕቢያ በመሸሹ ለ2 ሳምንት በተለያዩ አቅጣጫዎች የአሰሳና ፍተሻ ግዳጅ በመፈጸም ትንሽ ፋታ ስናገኝ ግንቦት 8 ቀን 1981 ዓመተ ምህረት ጠዋት 3 ሰዓት ላይ ለክፍለ ጦሩ ሊሟሉልን የሚገባቸውን አንዳንድ ወታደራዊ ጉዳዮችን ዝርዝር ይዤ ወደ ሜጀር ጀነራል ደምሴ ቡልቶ የሁለተኛ አብዮታዊ ሰራዊት ዋና አዛዥ አስመራ ቃኞ ከሚገኘው ቢሮአቸው ገባው። ከዚያ ሁኔታውን በማስረዳት ላይ ያለው ይህንን ለኔ ተወው፣ ሁሉም ነገር ይሟላል። አሁን አሳሳቢው ነገር ሻዕቢያ በቀይ ባህር አውራጃ የምጽዋ ከተማንና ወደቡን ሊያጠቃ ስለተዘጋጀ አንተ ዛሬውኑ ምጽዋ ሄደህ በ3ኛ ሜካናይዝድ የ4ኛ ታንከኛ ብርጌድ ጦሩን ዝግጁ ወይንም ስታንድ ባይ አድርገህ ስለ ሁኔታው ሪፖርት አደርግልኛለህ። ውሎ አበል ከድርጅት ውሰድ ተብዬ በዚሁ መሰረት የ10 ቀን አበል ተሰጠኝ። ስለ መጓጓዣ ስጠይቃቸው ደግሞ ሄሊኮፕተር የለም፣ በመኪና ሂድ፣ ከመሄድ በፊት ግን በሬዲዮ ሪፖርት አድርግ አሉኝ። በዚህ ተስማምቼና ትዕዛዙን ተቀብዬ ወደ ምጽዋ ሲሄድ ማይነፊ በተባለ ቦታ ከሚገኝ ጦር ሰፈር ደርሼ ለሁለቱ ሜካናይዝድ ብርጌዶችና ወደ ምጽዋ ስለመሄድ የተጀመረው የጦሩ ትምህርትና ስልጠና ፕሮግራም እንዲቀጥል ለመኮንኖች ጥብቅ መመሪያ ሰጥቼ ለመንገድ የሚሆነኝን ልብስ ይዤ ከአንድ አጃቢ ወታደርና ሾፌር ጋር 3 ሆነን በዋዝ ጂፕ ጉዞ ወደ ምጽዋ ቀጠልን። የሚገርመው ነገር ቢኖር ጀነራል ደምሴ ሪፖርት አድርግልኝ ያሉኝን ዘንግቼ ሪፖርት ሳላደርግ ወደ ምጽዋ መጓዜ ነው። ጀነራል ደምሴ 3ኛ ሜካናይዝድ ክፍለ ጦር ጠቅላይ ሰፈር መሄድ አለመሄዴን በጦር ሜዳ ግንኙነት ሬዲዮ ማይነፊ ጦር ሰፈር የነበረውን ጦሬን ሲጠይቁ ወደ ምጽዋ ሄዷል የሚል መልስ ተሰጣቸው። በዚህ ተበሳጭተው ወደ ምጽዋ ቀይ ባህር ሆቴል ስልክ ሲደውሉ አለመድረሴ ተነገራቸው። ምጽዋ እንደገባው ሪፖርት እንዳደርግ ስለነገሯቸው ስደርስ የሆቴሉ ስራ አስኪያጅ ጉዳዩን አስረድተውኝ ከጀነራል ደምሴ ጋር በስልክ አገናኙኝ። እርሳቸውም በቁጣ እንዴት ሪፖርት ሳታደርግ ትሄዳለህ በማለት ዘለፉኝ። እኔም በትዕግስት የመንገድ ጥበቃ ከመነሳቱ በፊት ምጽዋ ለመድረስ ስለቸኮልኩ ነው እንጂ በንቀት አይደለም ብዬ መልስ ሰጠዋቸው። በወቅቱ ከአስመራ ምጽዋ ባለው 116 ኪሎ ሜትር ርቀት የመኪና መንገድ ላይ አልፎ አልፎ ቋሚ የጦር ሰፈር ያለ ሲሆን አብዛኛው የመኪና መንገድ ቀን ቀን በወታደር ይጠበቃል፣ ማታ ማታ ይለቀቃል። እኔ ከአሰብ ኪሎማ 2 ሜካናይዝድ ብርጌዶችን ይዤ በአውሮፕላን መጓጓዣ አስመራ ስገባ 4ኛ ታንከኛ ብርጌዱ ግን ከነታንኮቹ ከአሰብ ወደ ምጽዋ በመርከብ ሄዶ ነበር። ወደ ታንከኛ ብርጌድ ሄጄ አዛዡንና ጉዳዩ የሚመለከታቸውን መኮንኖች ሰብስቤ ስለ ሻዕቢያ ሁኔታ ገለጻ እንዲያደርጉልኝ ጠየቅኩ። በየቀኑ ቃኝ ጦር እንደሚልኩ ከአንድ ቀን በፊት የሻዕቢያ ታጣቂ እንደያዙ ሲነግሩኝ ሁኔታው የበላይ አካል ከሚለው የተለየ ሆነብኝ። የበላይ አካል ስለ ሻዕቢያ የተሻለ መረጃ ስላገኘ በነገው ዕለት አንድ ጠንከር ያለ በብረት ለበስና በታንክ የተጠናከረ ከምጽዋ እስከ ኢን ድረስ እንዲወጣ እንዲሁም ጦሩ በሙሉ ስታንድ ባይ እንዲሆን አዝዤ ወዳረፍኩበት ሆቴል ተመለስኩ። ማታ ራት ለመብላት ከታንከኛ ብርጌዱ አዛዥና ከተወሰኑ መኮንኖች ጋር ገበታ ላይ እንደተቀመጥን በአስመራ የሬዲዮ ስርጭት መፈንቅለ መንግስት መደረጉን ስንሰማ ሁላችንም ማመን አቃተን። ወዲያው ሌሎች መኮንኖች ወደ ጦር ሰፈር እንዲሄዱ አዝዤ ወደ 6ኛ ክፍለ ጦር አዛዥ ኮሎኔል ጸጋዬ ሄጄ ሰላምታ ከተለዋወጥን በኋላ ወደ ቢሮ ተያይዘን ገባን። ከዚያም ስለተደረገው መፈንቅለ መንግስት ጠይቀው እንደማያውቅ ገለጸልኝ። በዚህ ጊዜ የኔ ጦር ዝግጁ ስለሆነ አንተም ጦርህን ዝግጁ አድርግ፣ በግርግሩ መሃል ሻዕቢያ እንዳያጠቃን ብርቱ ጥንቃቄ ብናደርግ ይሻላል አልኩት። ከዚያም ወደ አስመራ ስልክ ደውዬ ጀነራል ደምሴ ቡልቶን አግኝቼ ጌታዬ ምንድነው በአስመራ ሬዲዮ ጣቢያ የምንሰማው ስላቸው ያው እኛም እንዳንተ ነው የሰማነው፣ ካሁን ሰዓት ጀምሮ እዚያ ያላችሁት ስለ መፈንቅለ መንግስቱ አስፈላጊነት ጦሩን ቀስቅሱ ወዘተ አሉኝ።
ያሉኝን ለማንም ሳልተነፍስ ወዳረፍኩበት ሆቴል ተመለስኩ። እዚያ ደርሼ ትንሽ እንደቆየው የኢትዮጵያ ሬዲዮ በበኩሉ ከምሽቱ 5 ሰዓት ላይ በሚያሰራጨው ማጠቃለያ ዜናው መፈንቅለ መንግስቱ መክሸፉ ተነገረ። ሁኔታዎች ግራ አጋቡን። ማን አድራጊው የሚለው ነገር እንቆቅልሽ ሆነብኝ። ግንቦት 9 ቀን 1981 ዓ.ም ወደ ታንከኛ ብርጌድ ሄጄ ቅኝቱ ይቅርና 100% ዝግጁ ሆኖ አልኩኝ። የጦር አባላቱ በጉዳዩ ዙሪያ እንዳናገራቸው ጠየቁኝ። እኔም ለምን እንደመጣው ጉዳዩን ልክ እነርሱ እንደሰሙት የሰማሁት መሆኑን ያስረድቼ ለማንኛውም እኛ የመጣነው ሀገር ለመጠበቅ ነው። ጠላት አጋጣሚውን ተጠቅሞ ጉዳት እንዳያደርስ የነቃ ጥበቃ አድርጉ። ሌላውን ሁኔታ እንዳወቅን እናሳውቃቸዋለን ብዬ በሁኔታው ሁሉ ግራ ስለተጋባው እዚያው ከጦሩ ጋር ዋልኩ። ግንቦት 10 ቀን 1981 ዓ.ም ወደ 8 ሰዓት ላይ ጀነራል ደምሴ በስልክ ይፈልጉሃል ተብዬ 6ኛ ክፍለ ጦር መምሪያ ሄድኩ። እሳቸውም በሚላክልህ ሄሊኮፕተርና ኮሞዶር ፊሊጶስ ክብረት የሰሜን ቀይ ባህር ኃይል መምሪያ ወይንም የምጽዋ አዛዥ ከፖለቲካ ኃላፊ ጋር እንድትመጡ አሉኝ። በትዕዛዙ መሰረት ለነሱ መልእክቱ ደርሷቸው አንድ ላይ ከምጽዋ ወደ አስመራ በጦር ሄሊኮፕተር ሄድን። የኔ ጦር ክፍል በላከልኝ ጂፕ መኪና ከአየር ማረፊያ ተነስቼ ቃኘው ወደሚገኘው ጀነራል ደምሴ ቢሮ ደርሼ አገኘዋቸው። ጀነራሉ መንፈሳቸው በጣም ተሸብሯል። እንደቆሙ ቁጭ በል ብለውኝ የ102ኛ አየር ወለድ ክፍለ ጦር ጉድ አደረገን። የሆነው ሆኖ አሁን ብርጋዴር ጀነራል ታደሰ ተሰማ ወታደራዊ የጉዞ ትዕዛዝ ይሰጣል። 3ኛ ሜካናይዝድ ክፍለ ጦርህን ይዘህ በአስቸኳይ ተመልሰህ ወደ ምጽዋ በመሄድ ሁሉንም የክፍለ ጦሩን ብርጌዶች ይዘህ ከምጽዋ ወደ አሰብ በመርከብ በመሄድ በዛ በኩል የሚሰጥህን ግዳጅ ትወጣለህ አሉኝ። ጀነራል ታደሰ ተሰማ በወቅቱ የ2ኛ አብዮታዊ ሰራዊት ዘመቻ መኮንን የነበሩ ናቸው። ጉዳዩን ስመለከተው ሁሉ ግራ የሚያጋባኝ ስለሆነብኝ እሺ ብዬ ትዕዛዙን ተቀብዬ ከቢሮአቸው ወጣሁ። በዚህ ጊዜ የ102ኛ አየር ወለድ ክፍለ ጦር ሰራዊትና በአስመራ ከተማና ዙሪያ ያሉት የተለያዩ አብዮታዊ ሰራዊት ጦር ክፍሎች አስመራ ዋሊያ አዳራሽ ተሰብስበው በመፈንቅለ መንግስት አራማጆች ላይ ስለሚወሰደው እርምጃ ወስነው ማንም ሰው ከቃኘው ጦር ሰፈር እንዳይወጣ ተብሎ ትዕዛዝ ለዘቦች ተላልፏል። እኔ ቃኘው መውጫ በር እንደደረስኩ አንድ የ10 አለቃ በድፍረት ከመኪና ውረድ ብሎ ተጠጋኝ። ወዲያው እኔ መሆኔን ሲያውቅ በመንገድ ላይ ማንም ቢያቆምህ እንዳትቆም፣ ቀጥ ብለህ ወደ ጦርህ ብቻ ሂድ አለኝ። ይህ የ10 አለቃ ቀደም ሲል በ1971 ዓ.ም በ29ኛ ሜጀር ብርጌድ ውስጥ የኔ ብረት ለበስ ሾፌር ነበር። በወቅቱ የ10 አለቅነት ማዕረግ የሰጠሁት እኔ በመሆኔ መሰለኝ እርምጃ ሊወስድብኝ የነበረውን ሐሳቡን ቀይሮ ሂድ ያለኝ። ሾፌሬን ስጠይቀው ጦሩ በጀነራሎቹ ላይ እርምጃ ለመውሰድ ተመካክሮ ጨርሷል አለኝ። እኔም ወደ ካምፓችን ማለትም ወደ ማይነፊ ጦር ሰፈር በመሄድ ላይ ያለን በአስመራ ከተማ የተጀመረው ተኩስ ወደ ቃኘው ገጀረት ቀጠለ። በኋላ እንደሰማሁት ከሆነ የ102ኛ አየር ወለድ ክፍለ ጦር ሰራዊቱ መፈንቅለ መንግስት አድራጊዎቹን ረሽኖ የተወሰኑትን ሬሳ አስመራ ከተማ ውስጥ እየጎተተ ሲጫወትባቸው ከቆየ በኋላ ግንቦት 11 ቀን አድጓደድ በተባለ ቦታ አቃጥሏቸዋል። ጦሩ የገደለውን ገድሎ ያሰረውን ካሰረ በኋላ ፕሬዝዳንት መንግስቱ በጸረ ኤርትራ መፈንቅለ መንግስቱን የሚያስተባብር ከፍተኛ መኮንን ለመወከል ስለፈለጉ ኮሎኔል መስፍን አሰፋን አድርጉ አሉ። እርሳቸው የመፈንቅለ መንግስት አራማጅ በመሆናቸው እርምጃ ተወስዶባቸዋል ተባሉ። ጀነራል ካሳይን አቅርቡልኝ ሲባል እኔም ወደ ምጽዋ እንደሄድኩ ተነገራቸው። ምጽዋ ያለው ጦር ሲጠየቅ ወደ አስመራ ተመልሰዋል ተባለ። በዚህ ጊዜ የአየር ወለድ ጥቂት መኮንኖች ወዳለውበት ቦታ ድረስ መጥተው ፕሬዝዳንት መንግስቱ በእኛ ሬዲዮ ይፈልጉታል ተብዬ ስሄድ ሻምበል አሰፋ ወሰን የ3ኛ ሜካናይዝድ ክፍለ ጦር የዘመቻ ረዳት መኮንን ተከትለውኝ በ3 ብረት ለበስ ጦር መሳሪያ ተሸካሚና 4 ቃኝ ጂፕ መኪናዎች ታጅበን አዲጓደድ ደረስን። ሳያገናኙን በረጅም ርቀት በጦር ሜዳ ሬዲዮ ያገኘውበት ፕሬዝዳንት መንግስቱን ሳይሆን
ጀነራል ተስፋዬ ገብረ ኪዳን ነበር። ነገ እኔ አስመራ እስክመጣ ድረስ በኤርትራ የጠላት እንቅስቃሴ ቢነሳ ጦሩን እንድታስተባብር ብለው አጭር ትዕዛዝ ሰጡኝ። ጀነራል ተስፋዬ ገብረ ኪዳን ግንቦት 11 ቀን 1981 ዓ.ም አስመራ ሲገቡ በከረን ጦር ግንባሮች የነበሩት የኮር የክፍለ ጦር ብርጌድ አዛዦች እንዲሁም በሐማሴንና በቀይ ባህር አውራጃ የነበሩ የኮር የክፍለ ጦር የብርጌድ አዛዦችን የኮር የክፍለ ጦር የብርጌድ የፖለቲካና የወታደራዊ ደህንነት ኃላፊዎችን በመፈንቅለ መንግስቱ ምክንያት ጦሩ በቁጥጥር ስር አውሏቸው ስለነበር ተጠቃለው ወደ አስመራ ገብተው በቃኙ ሚሊተሪ ፖሊስ እስር ቤት እንዲታሰሩ ተደረገ። ይህ በእንዲህ ያለ ስለኔ ሰሙትን ነገር አላውቅም። ግንቦት 16 ቀን 1981 ዓ.ም ወደ አስመራ ቤተ መንግስት ለስብሰባ ተጠርቼ ገና ወደ ቤተ መንግስት ስገባ ሽጉጤን ተረከቡኝ። ፍተሻውን አልፌ ወደ ውስጥ ዘልቄ ስገባ በአየር ወለድ ጦር እጅ ወደ ላይ ተብዬ ተያዝኩ። ከዚያም በሚሊተሪ ፖሊስ ታጅቤ ወደ ቃኞ ጦር ሰፈር ተወስጄ ታሰርኩ። ከግንቦት እስከ ሐምሌ ወር 1981 ዓ.ም ድረስ በአስመራ ታስረን ከቆየን በኋላ ወደ አዲስ አበባ መጣን። ከዚያም አብዛኞቹ ታሳሪዎች 4 ኪሎ ቤተ መንግስት ግቢ ባለው እስር ቤት እንዲታሰሩ ሲደረግ የተወሰነው ማለትም ከ30 የማናንስ በምድር ጦር ሚሊተሪ ፖሊስ እስር ቤት እያለን ኢህአዴግ የደርግን መንግስት በጠመንጃ አስወግዶ አዲስ አበባን በመቆጣጠር ላይ ያለ ግንቦት 17 ቀን 1983 ዓ.ም በፕሬዝዳንት ተስፋዬ ገብረ ኪዳን የምህረት ትዕዛዝ ከእስር ቤት ወጣን። ደርግ በኢህአዴግ ባይወድቅ ኖሮ በ1983 ዓ.ም መጨረሻ ወራት ላይ እንደምንገደል እርግጠኛ ስለነበርን መኖር ሳይሆን መሞትን በተስፋ እንጠብቅ ነበር። የሆነው ሆኖ ደርግ እንዳልነበር ሆኖ ፍርክስክስ ወጥቶ በመደምሰሱ ከ1992 ዓ.ም ጀምሮ በኢትዮጵያ መንግስት የጡረታ መብት ተጠብቆልኝ እነሆ ጡረታዬን እየተቀበልኩ እገኛለሁ። ደርግ ከወደቀ በኋላ መንግስታዊ ባልሆነ ድርጅት ኤንጂኦ ውስጥ በተለያዩ የሥራ ኃላፊነት ቦታዎች ተቀጥሬ መልካም ህይወት ለመኖር በቅቻለሁ። እግዚአብሔር ለሁሉም ተአምር ሰሪ ነውና ሁሉም እሱ ይሁን እላለሁ። አበቃው። እኛም ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።